ሩትዬ እንግዲህ በአዲስ ነገር ብቅ ብላለች። ይሄ ልብ ተወዶ አያውቅም መጠቀሚያ ሆኖ እንጂ ብላለች። እንግዲህ ይሄን ጥቅስ ደግሞ የወሰደችው ለአብርሃም ነው እንጂ እንግዲህ ያው አብርሃም ተወደክ የምታውቀው በእኔ ልብ ብቻ ነው እና በሌሎች ሰው ልብ ውስጥ ደግሞ መጠቀሚያቸው ማትረፊያቸው ነክ። ስለዚህ እኔ ልብ ጋር ብትቆይ እሻለክ ነበር። አንተ ግን በንጹህ ልቤ ሳፈቅር በንጹህ ልቤ ከአንተ ጋር መሆን ስፈልግ አንተ ከኔ እየሸሸክ ነበረ። በሌሎች ቦታ ደግሞ ተጠቃሚ እያረጉክ ነው፣ እየተጠቀሙብክ ነው ብላ ነው እንግዲህ ለመናገር ሞክራ ነው ይሄንን ጥቅስ የወሰደችው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። የኔ ቆንጆ የኔ ልዕልት የኔ ዱቡሽ ማለት ነው። ትናንት ደግሞ የሰራችሁ ቪዲዮ በቃ እኔ በጣም ነው ያስደሰተኝ። ሩትዬ ሁለተኛ ልጇን አርግዛለች። እንግዲህ ያደርግልሽ። አዎ ፕራንክ ቢሆንም ራሱ እውነት ያደርግልሽ። የምር ደስ ይላል። ያው ግን አብርሃም የትኛውም ልጅ ብታረግ መጀመሪያው እንኳን ሁለተኛው ሆኖ ይቅርና መጀመሪያ በልጅነቱ ያገኘውን ልጅ ነበር ትቶ ሌላ ሴት ጋር የሄደው። አሁን ይሄ ልጅ አረገሽ ወይም ደግሞ እውነት ቢሆን ራሱ ይመለሳል ማለት ሞኝነት ነው። ምክንያቱም በመጀመሪያ ልጅ ያልተመለሰ ሁለተኛ ልጅ እኔን ለማጥመድ እኔን ወደ ራሷ ለማመለስ ነው ብላ ነው እንደዛ አድርጋ ያረገዘችው ነው የሚለው እንጂ አይመለስም። ግን ሩትዬ ቢያረገልሽ አንቺ ልጆችሽን ማሳደግ አይከብድሽም የኔ ጀግና። እና ልዑልዬ ደግሞ እህት ወንድም ያስፈልገዋል። ልክ ልዑልዬን በእጄ እንዳቀፍኩት እችኛውንም በእጄ እንዳቅፍ ጸልዩልኝ ብላለች። አሜን ያሳቅፍሽ የኔ እናት። እና እምልላችሁ ፈልጌ ነው አብርሃም ልብ የሚገዛ ወንድ አይደለም። ሄርሜላ እዛም ያው ትላንት ከዳኒ ጋር አፏን ይዛ ነበረ። ሁሉም አንደኛው እሱ ጭንቅላቱን ይዞ ነበር ልጇ የነበረው፣ እሷ ደግሞ አፏን ይዛ ድራማው ደስ ይል ነበር። ትላንት ሁለቱ ሲናደዱ ነበር። ሩትዬ እንደዚህ ደግሞ ፍልቅልቅ ብላ የኔ ዱንቡሽቡሽ ማለት ነው እንደዚህ ነበር የመጣችሁ ማለት ነው። እኔ በጣም ነው ደስ ያለኝ ትላንት።